ዮኒ ባለፈው የጀመረውን ለምን እንዳቋረጠ ይጠየቅልን። እኔ ብዙ አጀንዳ አልተቋረጠም፣ በእውነት አልተቋረጠም። ምን ይሆን መሰለ አሁን ዲያቆን ያሬዶ ምንድነው መሰለ እንደዚህ ከፖለቲካ የተነካካ ምናምን ነገር ሲኖር ድርሽ አይልም፣ እምነቱ ስለማይፈቅድለት። ኖ እሱን ሳይሆን ባለፈው የጀመርከው ኑና ተጠየቁ የትኛውን ኢየሱስ ነው የምትሰጡን? እሱንማ አይመጡም እኮ ተው እኮ። ግን ውይይት አስጀምረህ ነበረ፣ ትምህርትና ውይይት አስጀምረህ ነበረ። አልመጣም አሉኝ እኮ አባቴ። ኦኬ ተውት እኮ እነዛ በሙሉ አንገባም አሉ። እነ መዝሙር ያሬድ ሲመጡ ሳየው አይ አንገባም አሉ። በዛው ቀረና ያው እነ መዝሙር ያሬድ እየመጡ ግን ያስተምራሉ። አሁን ሰሞኑን ያለው አጀንዳ ጥሩ ስላልሆነ ትንሽ ፖለቲካ ያደላ ስለሆነ ለዛ ነው እነ መዝሙር ያሬድም ያልመጡት፣ ያው ስለማይመለከተው። ባይቆም ግን እሱ ብዙ ነፍሳት ታተርፍበት ነበር። ኧረ ቢመጡልን በደስታችን። ኖ እነሱ ባይመጡም አንተ የምታስተላልፋቸው መልእክቶች ከነ መዝሙር ጋር ከሌሎችም ወንድሞች ጋር ሆነ። አዎ ሰሞኑን ይችን ጉዳይ እንጨርስና እንመለሳለን። ዳሱ ተጥሎ ሲያልቅ ትመለሳለህ። አዎ ይሄኛውማ ዳሱን ስንጨርስ እንመለሳለን። ብዙዎቹን ያንጫጫ ስለሆነ በወንጌል ደረጃ እየተሰበከ ስለሆነም ግዴታ ነው መናገር አለብን። ወንጌል ነው እና ያሬዱ ነው የማያምኑበት ወንጌል መሆኑን እንጂ ሌሎቹ አምነውበታል። እነሱ አምነውበት እንጂ ወንጌል መሆኑን እኛ አምነንበት ከሌሎቹ ጋር እየተነጋገርንበት ቸርቹን ላይ እየተሰበከ ነው። እውነት ነው እየተሰበከ ነው። አይ ስላየው ነው። እግዚአብሔር ምስክር አይቷል። ያሬዱ ዮኒ እኔ እናንተ እኮ የምናወራውን ታውቃለህ መቼም ሰው እኔም ተናግሬያለሁ። ምንድነው በተለይ ቤተክርስቲያኗ በውሸት ሲከሱ ቴዎድሮስ ቴዲ አፍሮን ልክ እሷ ዘፈን እንዳለችው አድርገው አንተ ግጥም የሰጠው መስሎኝ ሁላ ነበር። እንደዛ ከአባባላቸው አንጻር እንደዛ ከኔ ቀጥሎ ስቱዲዮ የገባ ነው ይመስለው ዘምር እሱ እንደዚህ በጣም ሲዋሹ ነበረ ቤተክርስቲያን ላይ እና ለዛ ተገቢ መልስ እኔም ሰጥቻለሁ፣ ወንድሞቼም ሰጥተዋል። በተረፈ ግን በዘፈኑ መልእክት አስተላልፈዋል። መልእክቱም ስለተላለፈ ነው የሁሉ ረብሻ የመጣው። የሁሉ ፕሮቴስታንት ፓስተሮች ለሌላ ዘፋኝ ጸጥ ብለው ለሌላ እንትኖች ጸጥ ብለው የሆነ መልእክት ስላገባቸው ነው ያ ሁሉ ረብሻ፣ ያ ሁሉ ፓስተር፣ ያ ሁሉ ነቢይ መግለጫ እየሰጠ ሲጨናነቅ የነበረው እና ራሳቸውን ያስፎገሩት። እንዲሁም በዚህ ባይዘው ዘፈንም በደንብ ሰምተዋል። እኔ እንደውም ቢቻል ሁሉም ቪው ቼክ ቢደረግ በሃይማኖት ኖሮ የእነሱ ይበልጥ ከመቶ ሚሊዮኑ ቪው ወደ 70 ምናምን የነሱ። አዎ በደንብ ቁጭ ብለው ያዳምጡት። በጣም ደጋግመው ይቺ ለሆነች መዝሙሬ ብለው አስቀምጠዋታል። በሚቀጥለው የምዘምርባት በዚህ ነው ብሎ አንዳንዱንማ ከአሁኑ ተቀባብሎ ይዘዋታል በሚቀጥለው ዓመት ብለው። እውነት ነው። ስለዚህ አትለጥፉ ነው ዋናው። ዘፈን ይኸው አብዛኛው እውነተኛ ኦርቶዶክስ በተለይ በቤተ ክርስቲያን ያሉ ትምህርቷን የሚወስዱ ዲያቆናቶች ምናምን ዞር ብለው ትዝ ብሏቸው ማያዩ። እውነት ለመናገር እሱን ደግሞ ልቦናቸው ያውቀዋል። ግን መልእክት ሲሆን ማንም እንደ ኢትዮጵያዊ ይሰማል። መልእክት ያለው ነገር ተደማጭነት አለው በየትም ቦታ ላይ እና እንዳልሰሙ ሆኖ መተቸት ትርፉ ትዝብት ነው። እንዳልሰሙ ሆነው ሲረግሙ ውለው እንዳልሰሙ ሆነው፣ ይሄ ደግሞ ውሸት ደግሞ መጽሐፍ ቅዱስ ላይ ካሉት ትእዛዛቶች አንዱ ነው። እንዳልሰሙ ሆኖ መዋሸት፣ እግዚአብሔር የማይፈቅደው ነገርን ማድረግ ጥሩ አይደለም እና ከእነሱ ውስጥ ደግሞ እነ ዶክተር ደረጃ ያሉ የተማሩ ብቃት ያላቸው እውቀት ያላቸው በዛ አገልግሎት ለረጅም ዘመን የኖሩ ሰዎች ሀቁን ሲናገሩ ነበር እና አንዳንዴ ማስተዋል መልካም ነው። ማስተዋል መልካም የተገኘውን ነገር በሙሉ ለኦርቶዶክስ ሰጥቶ አይቻልም። ከአድዋ ድል በኋላ መተን እንደዚህ ለማለት መድፈሩ ራሱ ጥሩ ነው ብዬ አላስብም። ያንን ነው የምለው። እግዚአብሔር ያክብርልኝ፣ ሁላችሁንም እግዚአብሔር ይጠብቅልኝ። እንግዲህ በምታዩት መልኩ ኦርቶዶክስ እግዚአብሔር ነው የሚጠብቃት፣ የሰው ልጅ አይደለም። እግዚአብሔር ነው ያቆማት። ምንም ብትሆን እኛ የትም ብንንቀዋለል፣ የትም ብንሄድ፣ የትም ብንመጣ ኦርቶዶክስ ሁሌ ትኖራለች።
እግዚአብሔር ያኑራችሁ። በትምህርት መጠንከር አለብን። እኛ የእኛን ድክመት ኦርቶዶክስ ላይ አንለጥፍ። የዮኒ ማኛ ድክመት እኔ አሁን ቄስ አደለሁ፣ ዲያቆን አደለሁ፣ ሰንበት ትምህርት ቤት ተማሪ አልነበርኩኝ። ወጣው ገባው ዮኒ ማኛ ኦርቶዶክስን ምንም የሚጨምረው የሚቀንሰው የለም። ግን ትምህርቱን ተምሬ ዲያቆን ሆኜ አስተምሬ ሁሉን ነገር ሆኜ በእውነተኛ ሳላጭበረብር ከሴቶች ጋር ሳልርመጠመጥ ሳልዋሽ ገንዘብ ሳልዘርፍ ከሆነ ሌላ ታሪክ። አሁን የወጡት የምለዋቸው አሁን በድቁና ስም የሚያጭበረብሩት በዶክመንት የተያዘ ነገር አለ በደንብ ተደርጎ። ስለዚህ ሌሎቻችን በተለይ ሀሳባችን ለተወዛገበብን ይኸው ወንድሞች ያሉ አስተማሪዎች መታችሁ ጠይቁ። ይሄ ጥያቄ አለኝ፣ ይሄ እንደዚህ አለኝ ብላችሁ ከጠየቃችሁ ሙሉ መልስ አለ። ሙሉ ነው ከምትጠብቁት በላይ። እሱ ብቻ ሳይሆን መጽሐፍ ቅዱስ ስለ ኦርቶዶክስ ይመልሳል። መጽሐፍ ቅዱስ ከዛ ሳይወጣ ሁሉም መልስ አለና እግዚአብሔር ይጠብቃችሁ ነው የምለው። እግዚአብሔር ከኛ ጋር ይሁን። እግዚአብሔር ይረዳናል። ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሆንላችሁ። እናመሰግናለን። ቃልዮት ያሰማልን። ዮኒ አሜን። ቀን ወስነህ አንተም ቤትን ከፍተህ ለሚመጡት ውይይት ጥሩ ነው። በዚህ ቤተክርስቲያን ለደቂቃ የምናፍርባት አንድም ነገር የለም። አሁንም ጥያቄ ያለን የምትሉ ነበርኩኝ ብላችሁ ጥያቄ ያለን የምትሉ ከሆነ ሬዲ ነው። እንግዲህ ጸሎቷ ላይ ስህተት አለ የምትሉ ከሆነ ሬዲ ነው። በነገራችን ላይ ህዝብ ይዳኛል ማለት ነው። ህዝብ ይዳኛል። ዶግማዋ ላይ አሁን ቅድም እንደተባለው ደግሞ ሰዓታት ላይ ነው ችግሬ ብሏል ሙለታ። ሰዓታት ላይ ደግሞ ሙለታም ይመጣል። ሳሚም የደረበችው ነገር አለ ምናምን ባይደዌ የቅድሟ ድራማ ሆን ተብላ የተዘጋጀች ነች። ኦርቶዶክሳውያን በጣም መንቃት ያለባችሁ ሆን ተብላ የተዘጋጀች ድራማ ነች። ቅድሟ እዛ ቤት ተደርጋ የነበረችው እና ሁላችሁም ንቁ፣ ቅድስት ቤተክርስቲያን ወቁ ነው እያለ ነው። አሁንም ቀጥለን እድል እንሰጣለን። መግባት የምትፈልጉ ፕሮቴስታንት ነኝ ኦርቶዶክስን አውቄ ነው የወጣሁት የምትሉ ሰውት ዘውትር ሰኞ ይሄን ነው የምናደርገው። መምጣት ትችላላችሁ። መነጋገር ይቻላል። በጣም ከባባድ ቃልም ቅድም ስትናገሩ ሰምቻለሁ። እዛ ቤት እንደነ ማን ነው ፓስተር አስማማው እንደዛ ስትናገር ሰምቻለሁ። ከየት እንዳመጣህና ከየት እንደሰማኸው ትነግረናለህ ማለት ነው። ስለዚህ እድል ሰጣለሁ። ጌትዬ እንኳን ደህና መጣ ብያለሁ። ሄቡ የእናንተን የስህተት ትምህርት ክህደት ቀን እያዝልን ካልሽ አሁንም በዚህ ህዝብ ፊት ቀን እንይዝና ለውይይት ተሰብስባችሁ እንደ ድሮ መምጣት ከፈለጋችሁ እድል ሰጣያችኋለሁ። ሀሳብ ካለሽ ማለት ነው። ሄቡ ከትልቅ አክብሮት ጋር ስህተት እንደሆነ ታወቅ በቃ መሟገት ነው ያለብን። አንድ ሰው ተሳስተሻል ካለ በቃ መሟገት ነው ያለብን። አንድ ሰው እሺ፣ ስለዚህ መምጣት ትችላላችሁ ማለት ነው። ከዚህ በፊት እንደምታደርጉት መምጣት ትችላላችሁ ማለት ነው። ከዛ በተረፈ ተባለ የተባለውን ነገር እኛ በውስጥ እናጠራለን። ሰዎች ዳጸ ልሳን ተናግረው አንዳንዶች ለማቀራረብ የሚናገሯቸው የተለያዩ ነገሮች ሊኖሩ ይችላሉ። እንግዲህ በአጭር አማርኛ ከሉትራን ጋር ከፕሮቴስታንት ጋር የልዩነቱን ማነው ከ3 ቀን በፊት ሀና መታ በደንብ አውርተናል። እኛ ቤትና ሀና መታ አውርተናልና ምንም እንደሚያደርገን ነገር የለም። በነገራችን ላይ በክርስቶሎጂ አንድ አይደለንም። ስጋና ደሙ ስለሚቀበሉ አንድ ነው። ምንም አንድ የሚያደርገን ነገር የለም። እነሱ እየተናገሩ ያሉት ሁለት ባህር እያሉ ነው የተናገሩ። ስለዚህ በክርስቶስ ትምህርት ላይ አንድ አይደለንም። በስላሴ ትምህርት አንድ አይደለንም። በሚስጥረ ጥምቀት አንድ አይደለንም። አሁን አንዳንድ ሰዎች የተለያየ ነገር በቃ እኮ ከ451 በኋላ እኮ ከማንም ጋር እኮ እኛ አንድ አይደለንም ባይደወይ ማለት ነው። እና ቀደምም የሚነገሩ ነገሮች አሉ። እንግዲህ የሚገቡ ሰዎችን እያየው እጠይቃለሁ። ቅዱሳን ስዕላትን በተመለከተ የተነሳ አለ። እኛ የሌለንበትን ጉባኤ እያነሱ ሁሉ ሲናገሩ ቅድም ሰምተናል። እና እቺ ቅድስት ቤተክርስቲያን ከ431 በኋላ ከዛ 449 ላይ እንግዲህ አባቶቻችን የከፈሉትን ነገር ልናነሳ እንችላለን። እና በዚህ እውነት ሁላችንም
እናስብ፣ እናስተውል። ሌሎች ፕሮቴስታንቶች ካላችሁ ጥያቄ ኦርቶዶክስ ነበርኩኝ በዚህ ስህተት ነው ጥዬ የወጣሁት የምትሉ ጽሁፍ አንፈቅድም። ገብቶ የሚናገር ካለ የትኛውንም ጥያቄ እዚህ መምህራኖች አሉ። እንደተለመደው ዘውትር ሰኞ ሰኞ ባለፉት ሳምንታቶችም እያደረግን ነው። ጥያቄ መጠየቅ ትችላላችሁ፣ እድል እንሰጣለን። ዲያቆን እንኳን ደህና መጡ። ፍቅርዬ እንኳን ደህና መጣሽ። ሰላም ለሁላችሁ ይሁን ብያለሁ። ሰላም ሰላም። ከመውለዱ በፊት ግን አሁን ቢኒ ወይ አሁን እንደዚህ አይነት ነገር ውስጥ እኔ መግባት አልፈልግም። ዝም ብሎ ይሄ ማርያም እና ኢየሱስ አንድ ነች እየተባለ ህዝቡ ዝም ብሎ ተግዞ እንደሱ አይነት ነገር አሁን እኔ ተሳስተሻል ካል መሞገት ነው ደስ የሚል። ስህተተኛ ናችሁ ካላችሁ ስላሴን ትምህርት በህብረት ነው ተባብረን ነው አንድ ላይ ሆነን ነው ኤቭሪዴይ ልክ የምንሰማው። ቢኒያም አሁን ነው ድርቅ ብለን አልሰማንም ካላለን በቀን ቢኒዬ እዚሁ አንድ ነን። ይሄ እኮ አንድነት የመጣው እኮ ከምንድን ነው ብትል በቃ ተወረርን አለቅን ብለው ስላሰቡ ነው። ጥሩ ነው። እኔ አንድ ላይ ሆኖ ብናወራ ጥሩ ነው። ከሁሉ ሰው ጋር ከማውራት በአንድነት ማውራት ጥሩ ነበር። በስላሴ ትምህርት እኛና ፕሮቴስታንት አንድ ነን የሚል ነገር የለም። በአጭር አማርኛ ነው የምነግርህ። አንተ ማለት ቢኒዬ ማለት ቢኒዬ አንተ እኮ መምህር ናቸው ቢኒዬ። አንተ ንቄ አይደለም እኮ አንተ ንቄ አይደለም ወይ ኤቨን ይኸውልሽ እንደ መሰለሽ ሰላም ብያለሁ ላንቺ። ሰው ምንድነው የምናደርገው አሁን? ለምሳሌ በስላሴ ትምህርት ከፕሮቴስታንት ጋር እንደሚያደርገን ፓርት ምንድነው ብትይኝ፣ በስላሴ ትምህርት በሶስት አካል በአንድ አምላክ በሚለው ጽንሰ ሀሳብ ትምህርት ያምናሉ። እንዳንቺ ለምሳሌ እናንተ ሶስት አካል አታምኑም። ፕሮቴስታንቶች ሶስት አካል ያምናሉ። በውዝ ሉተሪያን እና እንትኖች ማለት ነው ጴንጤኮስታሎች። ስለዚህ በሶስት አካል በሶስት ግብር የአብ አባትነት የወልድ ልጅ መንፈስ ቅዱስ ሰራጺነት እንደዚህ ሲብራራ እዚህ ላይ የሚመሳሰሉ ትምህርቶች አሉ። አንድ ነን ሲባል ኤክስፕሌን የምናደርግበት መንገዶች የሆነ ደረጃ ለአንድ ነው። ለምሳሌ በሶስት አካል ያምናሉ፣ በሶስት አካል እናምናለን። ኦኬ አንቺ አታምኝም፣ ስለዚህ ከእናንተ ጋር አይገናኝም ማለት ነው። በዚህ አንድ አይነት እሳቤ አለን። ከዛ ደግሞ በሶስት ግብር እናምናለን። የአብ አባትነት የወልድ ልጅነት የመንፈስ ቅዱስ ሰራጺነት። በዚህ አታምኑም እናንተ ፕሮቴስታንቶችና እኛ ደግሞ በዚህ እናምናለን። ወይም በዚህ አይነት አስተምሮ ላይ አንድ አይነት አመላከት አለን። ግን ለምሳሌ አሁን ወዲያውኑ ደግሞ ይመጣና መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው የሚል ደግሞ ሌላ ፕሮቴስታንት ክንፍ አለ። የዛን ሰዓት ልዩነት አለን። ለምሳሌ በኩነት ትምህርት ልዩነት አለን፣ እዛው ስላሴ ትምህርት ላይ ማለት ነው። ልዩነት ያለን ትምህርቶች አሉ። ከዛ ደግሞ አንዳንድ ትምህርቶች ላይ ደግሞ የሚገናኙ ሀሳቦች አይዲዮሎጂዎች አሉ። መምህር በረከት ተናገሩት ከዛ አንጻር ነው እንጂ በጥቅሉ የስላሴ ትምህርት ቤተክርስቲያን በስም በአካል በግብር በኩነት ብላ የምታስተምረውን ያን ሁሉ የያዘ የፕሮቴስታንት ጋር ስምምነት አለን ማለት ግን አይደለም። ትምህርቶች የሆነ ደረጃዎች ያህል በስላሴ ትምህርት እናንተ ጋር በምንም የማንስማማውን በምንም የማንገናኘውን ከፕሮቴስታንት ወንድሞቻችን ጋር የስላሴ ትምህርት አትሊስት የሆነ ግማሽ ያህል የሚስማሙ የሚጣጣሙ ትምህርቶችና አይዲዮሎጂዎች አሉን ማለት ነው። አስተምሮች አሉን። መምህር በረከት ከዛ አንጻር ነው ያሉት እንጂ በጥቅሉ አይደለም። ምክንያቱም በስላሴ ትምህርት እሳቸውም ተዋይተዋል፣ እኛም ተዋይተናል ከፕሮቴስታንቶች ጋር ማለት ነው። በዛ መልኩ ቢቀመጥ ጥሩ ነው። ብዥታ እንዳይፈጥር ነው። ቢኒ ይህንን ክሊር ለማድረግ ስለፈ እሱን ነው ለረጅም ጊዜ በዛ አንተ በምትለው መንገድ ነው ለመነጋገር ከሰዎች ጋር መሞክር የነበረው እና ኒወስ ግን አሁን እኔ እናንተን እግዚአብሔር የለም ብሎ የሚያምን ሰው መጣና እኔ ኢየሱስ አምላክ ነው ቢለኝ፣ አዎ አንተንም አዎ ሁለታችንም በቃ ሁለታችሁም አንቺም ኢየሱስ አምላክ ነው ብለሻል። እናንተ እኮ ክርስቶስ በስጋ እንደመጣ የማያምን እኮ ካድ እኮ የተረገመ ነው። አንቺ ክርስቶስ በስጋ እንደመጣ የማታምኛውን ስለሰደብክኝ እኮ አይመጣም እኮ ቢኒያም እንደዚህ ስላልክኝ አይደለም። ሄቡ አሁን አንቺ ሰላም ዋሉ። እኔ ምንም እኮ እኛ አባት ያሉበትን ነገር አንድ ነን ብለው አይናገሩም እኮ። እንወያይ በቃሽ ወይ እንወያይ እምቢ አልከኝ እኮ። እኔ ደግሞ ስናገር መዝሙር እያደመጠኝ ስለሆነ አንዴ ይቅርታ። እሺ፣ ስለዚህ ምን ትፈልጊያለሽ? በስላሴ አሁን መወያየት ትፈልጊያለሽ? አዎ እኔ መወያየት የምፈልገበት ፖይንት በደንብ አድርገው ፖይንትማ የሚሆነው እንዴት ነው የሚሆነው መሰለሽ?
የስላሴ አስተምሮ መጀመሪያ መዝሙር ቆይ በእኔ ሐሳብ ሲሰኛለሽ መዋየቱ ፌር የሚሆነው የስላሴ አስተምሮ በኦንሊ ጂሰስ እና በኦርቶዶክስ በመጽሐፍ ቅዱስ በሁለቱ ቤተ እምነቶች መጽሐፍ ቅዱስ ምን ይላል? የኦርቶዶክስ አስተምሮ እኔ ያለ እኔም አለው መምህር ምስኪያስም አሉ መምህር ዶክተር ዳዊትም አሉ። ያንቺ ደግሞ የስላሴን አስተምሮ ደግሞ ስለምትቃወሚ በአንቺ ቤተ እምነት ሁለቱን ኮፒ አድርገን ቻሌንጅ እንዳደረጋለን ማለት ነው። በዛ ነው የምትስማማው? አዎ እኔ መስማማው ስላሴ አሁን በሁለቱ ቤተ እምነት በሚለው ላይ እኔ ስለማላምን ማላምነውን ነገር አምጥቼ ያንቺን እምነት ትናገሪያለሽ። ወይ ልናገር ጋቢን ያሚን እሺ በኔ እሺ ችግር የለም። ለምሳሌ አሁን አንተ የማትለውን ፒክ አድርጌ ለምሳሌ ማርያም እና ኢየሱስ እኩል አምላክ ናቸው ትላለክ ብዬ ከዚህ ፋውንዴሽን ጀምሬ ብነሳ ከኔ ጋር መወያየት አትችልም። የማትለውን ብዬ ማለት ነው። አንተ እኔም ማምነው በአብ ወልድ መንፈስ ቅዱስ አምናለሁ እንጂ በስላሴ አላምንም። በማላምንበት ነገር ላይ እንወያይ ብትለኝ ለሚያደምጠንም ለሚመለከተንም ሰው ትርፋማ አይደለንም። ስለዚህ ምንድነው የምታምኙ ብለክ የኔን እምነት የማወቅ ግዴታ አለ። ለምን መሰለክ ግዴታ የሆነብክ እኔ አንተ ላናግርክ ስመጣ ያንተን እምነት ስላወቅኩ ነው። ያንተ እምነት ልክ አይደለም ብዬ ስነሳ ምን ታውቂያለሽ ብለህ ከፈለክ ጠይቀኝ። አለዛ የኔን የማታውቀውን ነገር ግን እኔን እየጠየቅኝ አንተ ከኔ ጋር መወያየት እንዴት ይሆናል? መዝሙር ከተረዳኝ በቀላሉ። እሺ ቢኒ መልስ ልስጣት። ውይይት ሲደረግ ሄቨን ምን ይደረጋል መሰለሽ? አንዱ ስለ አንዱ ቤተ እምነት ማወቅ ግዴታ አይደለም። ውይይት ሲደረግ የውይይት ጥቅሙ ያ የቤተ እምነቱ ተወካይ ስለ ቤተ እምነቱ ያስተምራል። ቤተ እምነቱ ለምሳሌ አንቺ አብ ወልድ መንፈስ ቅዱስን እኔ ሶስት አካል ብዬ አላምንም። በእኔ ቤተ እምነት ግን አብ ማለት ይሄ ነው፣ ወልድ ማለት ይሄ ነው፣ መንፈስ ቅዱስ ማለት ይሄ ነው ብለሽ የራስሽን ቤተ እምነት ታስተምሪያለሽ። እኛ ደግሞ አብ ወልድ መንፈስ ቅዱስ ስንል ሶስት አካል እያልን ነው። የእኛን ደግሞ የሶስት አካል ትምህርት እናስተምራለን። የግድ ያንቺን ትምህርት እኔ አውቄ መዋየት አይጠበቅብኝም። ውይይቱ በራሱ ትምህርትሽን እንዳቅ ስለሚያደርገኝ ማለት ነው። ስለዚህ መሆን ያለበት ምንድን ነው? እኛ አብ ወልድ መንፈስ ቅዱስ ስንል ስላሴ ስንል ምን እያልን ነው? የኦርቶዶክሲያን አስተምሮ በመጽሐፍ ቅዱስ አንቺ በመጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ የሚል ስላለ ያንን እንዴት ነው የምትረዱት የሚለውን ደግሞ የአንቺን አስተምሮ ትናገራለሽ። ከዛ ባስተማርነው ነገር ላይ ቻሌንጆች እናደርሳለን ማለት ነው። እኔ በአንቺ አንቺ በእኔ ላይ ወይም በሚዋይ ሰው ላይ ቻሌንጅን እንዳደረጋለን ማለት ነው። በሰማነው ባስተማርነው ልክ። በዛ ትስማሚያለሽ? ይበል ግን እዛ በደንብ እስማማለሁ ካልኩ በኋላ ምን አልኩክ? መዝሙር አሁን አንተ ለኔ ጥያቄ አንተን ስጠይቀ ማለት ነው ጥያቄ ስጠይቀ እኔ ማላውቀውን ነገር አንስቼ ብጠይቅ አንደኛ እንደ ሀገራችን ተረት አላዋቂ ምን ምናምን ይላል የሚባል ተረት አለ አይደለ? የማላውቀውን ነገር መጠየቅ አልችልም። ለምን ቢባል ጥያቄ ሁሉ የሚጠየቀው ከእውቀት መሆን አለበት። እኔን አሁን ብትጠይቀኝ እኔ ደቂቃ ውሰድና እስቲ እኔ የማምነውን እምነት ንገረኝ ብልክ እስቲ ልስማክና መጀመሪያ ውይይቱ ላይ እንጀምር ነው የምፈልገው። እኔ አሁን እንደዚህ አይነት ውይይት ውስጥ መግባት የምፈልገው 10 ደቂቃ መውሰድ 5 ደቂቃ መውሰድ 2 ደቂቃ የፈለግከውን ደቂቃ ወሰድና ሄቨን ይሄን ታምናለች የሚለውን እስቲ ንገረኝ በቅድሚያ። ውይይት እኮ ሄቨን ውይይት አንዱ ስለ አንዱ ቤተ እምነት እገዛ የሚሰጥበት አይደለም፣ ወይ አንዱ ስለ አንዱ ቤተ እምነት ምስክርነት የሚሰጥበት አይደለም። ውይይት ማለት እኔ ኦርቶዶክስን ወክዬ የኦርቶዶክስን ስታንድ አቀርባለሁ፣ አንቺ ደግሞ የኦንሊ ጂሰስን ወክለሽ ወይም የሐዋርያትነትን ወክለሽ የራስሽን ቤተ እምነት ትምህርት በቤተ እምነትሽ መግለጫ ሊሆን ይችላል ዋቴቨር በምታምኚ ታቀርቢያለሽ። ከዛ በኋላ ካቀረብነው ተነስተን አንዳችን ለአንዳችን ጥያቄ እናቀርባለን እንጂ ስለ እኔ ቤተ እምነት እስኪ አንተ አስቀድመህ ንገረኝ ምንድነው ያለ አይዲያ ተብሎማ ውይይት የለም። ምንም አያስፈልገኝም ስለ አንቺ ቤተ እምነት ነው የማውቅ። አንቺ ራስሽ ምስክር ስለምትሆኚ አንቺ ከምትናገረው ተነስቼ ጥያቄ ጠይቅሻለሁ፣ አንቺም እኔ ከምናገረው ተነስተሽ ጥያቄ ጠይቅኛለሽ። በተማማርነው ትምህርት እኔ ስለ እኔ ባቀረብኩት አንቺ ስራሽ ባቀረብሽው አንዳችን ክሮስ ቼክ እናደርጋለን ማለት ነው። እሺ ኦኬ። እኔ እንደሱ አይነት ውይይት ውስጥ የማልገባበት ምክንያት ለምንድን ነው? በጣም ሁሉም ሰው የማያውቀው ውስጥ እየገባ ስላየው ሁሉ ነው። ያው ቲክቶክ ላይ ስለ ሰው ማትጨነቂ ገኒ ለምንድን ነው ስለኔ መስላንች ማለት ነው? አንተ ንገረኝ። እኔን ከፈለክ ፍቀድልኝ፣ ያንተን እነግርሃለሁ። ምን እንደምንም እኔ እኮ አለው በህይወት ለምን መሰለህ የማታውቀውን ነገር እኔ መጠየቅ አልችልማ። ምክንያቱም የተቸገር ነው ከአንቺ ተነስቼ ነው የምጠይቅሽ እኮ አልኩኝ። ከአንቺ ተነስቼ አይሆንማ። ከኔ ተነስተህ ዛሬ ከኔ ሰምተህ ዛሬ ጥያቄ ትጠይቀኛለህ? ምን አይነት ውይይት አይሆንም። ቤተ እምነቱን ወክለሽ እኮ አቀረብሽልኝ። ኖ
በፍጹም መዝሙር ይሄ ለምን መሰለ መዝሙር ይሄው ምናያቸው ሁሉ ነቀለም ይሄን ያመጣው ችግር እኮ ዛሬ ይሄ ነው። አንድ ሰው እነሱን ስላንቺ ነው የምናወራው። እኔም ከእንደዚህ አይነት ነገር ውስጥ ራሴን ለማግለል በጣም ይሄን ሁሉ ሳምንት ቆይቼ የመጣው ለዛ ነው። አንድ ሰው እኔም ቤተ እምነትም ካላወቀ ዝም ብዬ እኔ ነግሬው ከኔ ተነስቶ ጥያቄ መጠየቅ አይችልም። ምክንያቱም ቤተ እምነትሽን ስታብራሪ ለምሳሌ እኔ ቤተ እምነቴን ሳብራራ የቤተ እምነቴን የእምነት መግለጫ አመጣለሁ፣ ትምህርቴን አመጣለሁ፣ የአባቶችን ትርጓሜ አመጣለሁ፣ አቀርብልሻለሁ። ፊት ለፊትሽ ኤኒ ኢንፎርሜሽን የምትፈልጊውን ስለ ቤተ እምነት አቀርብልሻለሁ። አንቺም እንደዛ ነው ወይ ታስፈልገኝማ እኔ አነባለሁ። በቃ እንደሱ ከሆነማ መዝሙር ሄቡ እኔ ዲያቆንዬ አጭር ነገር እናድርግ። ሄቨን እኮ ይኸውልህ አሁን እኮ ሄቡ በአጭር አማርኛ ክርስቶስ በስጋ እንደመጣ ትልቁ ላይ አድርገኝ። እኔ ካላልኩ እኔም እንደ መዝሙር ደስ የሚለኝ መዝሙር ሁሉ ጊዜ ቤተክርስቲያን የምትለውን ነው ይላል። እኔም ቤተክርስቲያን የምትለውን አሳያለሁ። እኔ የተጻፈ ስላለ ከዚህ ነው ማሳየት። ሄቡዬ ጥያቄ ነው የምንጠይቅሽ። እኔ ቤተ እምነቴ የጻፈችልኝ እንደማሳየት ይኸው ቤተ እምነቴ ምን ትላለች? ይኸው ለምንድን ነው የምታሳየው? ቦታ ምን አለ መሰለክ መዝሙርዬ አሁን የሚደረገው ነገር እኔ ሄቨን ይሄን እኮ የምታሳየው ውይይት ስንጀምር ነው። ውይይት እንጀምርና አሳየ። ቢኒና ታስቆመውም እንዴ? ምን አለ መሰለክ አንቺ ስላሴ ስትሸሽ ክርስቶስ በስጋ እንደመጣ አታምኝም ብዬ እሺ በዚህኛው ደግሞ ቀጥሎ አልኩኝ። አምናለሁ ቢኒዬ ባላምን እኔ ላንተ ብዬ አምናለሁ አልልክም። ተው በቃ በምታምኚም በቤተ እምነትሽ ማስረጃ ውይይት ይቀጥል። ምክንያቱም አብ ወልድ መንፈስ ቅዱስ የሚል ቃል አለ። እኛ ያን ቃል ወስደን ስላሴ ብለን ፈታን። አንቺ ደግሞ አይ ስላሴ አይደለም አብ ወልድ መንፈስ ቅዱስን ቢልም ብታምኛለሽ። ስለዚህ እሱ በውይይት ይኸው ልክ እንደዚህ እንደምታደርጊው መጽሐፍሽን እያወጣሽ የኔ ቤተ እምነት ይሄ ነው፣ የኛ ስታንድ ይሄ ነው በይ። ኦርቶዶክሲያንም እኛ ስታንዳችን ይሄ ነው እንበልሽ። ከዛ ዛለ ቻሌንጅ እንዳደረግ በጣም ጥሩ ቢኒ ሰማ ካሁን በል ደቂቃ ነው እያልኩሽ ያለው አይደለም አላልክ ቢኒ ደግሞ እሺ ስንደቂቃ ይያዝልሽ ማለት ሰዎች እንዲረዱ ብዬ ነው ያመጣሁት እንጂ ተፈረደባት ምናምን አመጣለሁ። መጽሐፍቶችም አሉ ግን ለምን የተሰነደ ነው እቺ ተራክት ፈረደባት ስላልኩ ወይ ዲያቆን ዳዊትም አሉ መምህር ሕዝቅያስም አሉ ሙሌም አሉ መሰለኝ አንዳቸው። እኔ ረጅም ሰዓት ደቂቃ መያዝም እችላለሁ። እኔ ላመቻችሁ ብዬ ነው። ዲያቆን ዳዊት አሉ ወይ መምህር ሕዝቅያስ ወይም መምህር ናቸው ሙሌ አላወቃቸውም ቢኒ ይቅርታ ግን እሺ መዝሙር አንተ ቀጥል፣ እኔ ሚቲንግ ላይ ነኝ። ኦኬ ዶክተር ዳዊት አሉ? ቀጥልበት እየሰማ ነው። ኧረ ቀጥልበት ነው ነገር። አይ ግድ የለም እኔ እድል ስላገኘ ነው ቅድም ዲያቆን ሰውም እንዳይሰለች እድል ስላገኘው ብዬ ነው። እኔ ይቀጥሉ እርሶ። ያው ከአንድ ምንጭ ነው የምንቀዳው። ስራም እየሰራው ስለሆነ እየሰማው ነው ግን እየሰማው ነው። ካስፈለገ እንትን በኋላ አንዳንድ ነገር እላለሁ። እየሰማው ነው። እሺ መምህር ሙሌስ ማን ናቸው ቢኒ? አላወኩም ነው ይቅርታ። እሺ ጌትዬም እዛው እናንተ ጋር ያለ ነው ቤተክርስቲያን ጌትሽም አለ ሙሌም አለ። ግን በቃ ይሄኛው ውይይት የኢቨን ረዥም ስላይደለ አንተ ጨርሰውና ለፕሮቴስታንቱ ላይ እነሱ ይገባሉ። እሺ እኔ ሁለቴ እድል ማግኘቴ ትክክል አይደለም ብዬ ነው። እሺ መልካም ይቅርታ። እንግዲህ ጌትሽም መምህር ሙሌም በጣም ይቅር በሉኝ። እሺ በኔ በደቂቃ እያዝና የቤተ እምነታችንን ትምህርት እንግዲህ እናስተምር ማለት ነው። ደቂቃ ማን ነው የሚይዝልን? እሺ ደቂቃ ጻፉላቸው። ደቂቃ ጻፉላቸው። እሺ 5 ደቂቃ ሄቨን ላይ አዎ ሄቡ መጀመር ትችላለች። ጀምሪ። አመሰግናለሁ። ሪሴት አድርጉላት። ድጋሚ እንትን ያብሉሽ። ሬዲ ስትሆኚ ጀምሩ ባያቸው። ይጀምሩ በቃ ይጀምሩ። እነሱ ሪሴት እያደረጉ ነው ይቀጥላሉ። እኔ ወጣች ወርዳለች። ስትነካከው ይሆናል።
እሺ ለሁለት አድርጉ። ፕሮቴስታንቶች ተዘጋጁ። እሺ 5 ደቂቃ አስቀምጡላት። እኔ አይደለሁም ተሳስቶ ይሆናል ያስወሩ ችግር የለም። ሰላም ብያለሁ ሁላችሁንም በጌታችን በኢየሱስ ክርስቶስ እኔ የማምነው ኢየሱስ ብዬ የማምነው እናንተ ከተቀበላችሁም አልተቀበላችሁም አላውቅም። እሱ ራሱ አባት ወይ ደግሞ አብ ወይ ደግሞ ራሱ ደግሞ ልጅ ወይ ደግሞ ወልድ እና መንፈስ ቅዱስ የሆነውን በሱ ሰላምታዬን አቀርባለሁ። ማቀርብላችሁ ዛሬ አብ ወልድ መንፈስ ቅዱስ ታምኛለሽ ወይ? ቤተ እምነትሽ አብ ወልድ መንፈስ ቅዱስ ታምናላችሁ ወይ ሲባል አዎ በደንብ ነው የምናምነው። ምን ማለት ነው አብ ወልድ መንፈስ ቅዱስ ግን ማለት ምን ማለት እንደሆነ እቺ በጣም አጭር መጽሐፍ አለኝ። ከመጽሐፉ ግን ይሄኛው ማብራሪያ አጠር ብሎ ስለቀረበ ለሰዎች እንዲያዩ ስለተዘጋጀ ለዛ ነው እንደዚህ ይላል። እግዚአብሔር አብ ብቻውን ያለና የሚኖር ፍጥረታትን ሁሉ ብቻውን የፈጠረ የሁሉ አምላክና አባት ነው። ሚልክያስ 2:10 ላይ ማንበብ ትችላላችሁ። አንደኛ ቆሮንቶስ ላይ 8:6 ላይ ኤፌሶን 4:6-7 ላይ ባለው ላይ አብን ማን ነው የሚለውን እናምናለን። ወልድ ወይም ደግሞ የእግዚአብሔር ልጅ ብለን ነው የምናምነው እንጂ እግዚአብሔር ወልድ ብለን አናምንም። ምክንያቱም እግዚአብሔር አንድ ስለሆነ በእግዚአብሔርነት ውስጥ እግዚአብሔር ካልናቸው 3 እግዚአብሔሮች ስለሚሆኑ አብ እግዚአብሔር ካልን ወልድስ ማን ነው ከተባለ ወይ ደግሞ ቃል ማለት ነው። መጽሐፍ ቅዱስ ላይ ምን ይላል? ወይ ደግሞ በዚህ በቤተ እምነት ማስረጃ ላይ ወልድ ከመወለዱ በፊት አያችሁ፣ ከመወለዱ በፊት በአብ ውስጥ የነበረ የአብ የራሱ ቃል ሆኖ ሰማይና ምድርን የፈጠረ ሁሉንም የፈጠረ ቃል እንደሆነ መጽሐፍ ቅዱስ ያስተምረናል። ስለማን የተናገርኩት ማለት ነው? ስለ ቃል መጽሐፍ ቅዱስ ላይ በመጀመሪያው ቃል ነበረ ነው የሚለን እንጂ በመጀመሪያ ወልድ ነበረ የሚል ስለሌለ ወልድ ብዬ ስናገር ስለ ቃል እየተናገርኩ ነው ማለት ነው። መንፈስ ቅዱስስ ደግሞ የሚለውን ደግሞ በአጭሩ እዚህ ጋር ደግሞ መንፈስ ቅዱስ ደግሞ ምንድን ነው ከተባለ መንፈስ ቅዱስ እንደሚያስተምረን መጽሐፍ ቅዱስ እንደሚያስተምረን መንፈስ ቅዱስ ራሱን የቻለ አካል ያለው ከእግዚአብሔር ወይ ደግሞ ከአብ የተለየ ሌላ አምላክ ሳይሆን ከአብ ሊለይ የማይችል እግዚአብሔር አብ የህያው የእግዚአብሔር አብ ምን ነው አለ? ህያው እስትንፋሱ ነው ለማላ። ስለዚህ አብ ወልድ መንፈስ ቅዱስን በደንብ አድርገን ነው የምናምነው። እኔ ወደዚህ እምነት ስመጣ ይሄንን ሁሉ አምኜ አይቼ ነው የመጣሁት። ስለዚህ አምናለሁ የምለውን አምናለሁ፣ የማላምነውን ነገር አላምንም። ስላሴ ታምኛለሽ ወይ ብባል መጽሐፍ ቅዱሳዊ አይደለም። ስላሴ የሚለውን ዴፊኒሽን ከእናንተ ሰማለሁ። መጽሐፍ ቅዱስ የሚያስተምረው ስለ አብ ስለ ወልድ መንፈስ ቅዱስ ስለሚያስተምር አብን ወልድ መንፈስ ቅዱስ ግን አምናለሁ። ምን ማለት እንደሆነ ይኸው በዝርዝር አስቀምጫለሁ። አብን ከወልድ መለየት አይቻልም። ወልድን ከአብ መለየት አይቻልም። አለዚያ 3 አምላኪዎች ነው የምንሆነው። መጽሐፍ ቅዱስ አሁን ስለ መንፈስ ቅዱስ ሲናገር ዮሐንስ ወንጌል 20 ላይ አለ። ኢዮብ 33:4 ላይ ምን ይላል? የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። እግዚአብሔር አብ ሰማይና ምድር እንዴት ፈጠረ ብሎ እንኳን ብንጠየቅ ዘፍጥረት 1 ላይ እግዚአብሔር ብርሃን ይሁን አለ ሲባል ማን ነው ባዩ? እግዚአብሔር። እግዚአብሔር ግን የሚናገር ነው፣ የሚሰራ ነው። ቃሉን ከሱ ለይታችሁ ሌላ አካል መስጠት አትችሉ። እግዚአብሔር በንግግር ነው ሰማይና ምድርን የፈጠረው። ከየት አመጣችሁ ከተባለ ተናግሮ ነው የፈጠረው። መጽሐፍ ቅዱሳችን ላይ መዝሙር 23 ላይ እንደዚህ የሚል ቃል አለ። ባንብላችሁ ቀርታ መዝሙር 33 ላይ በኢየሱስ ማነባለው ቁጥር 8 ላይ እርሱ ተናግሯልና ሆኖም እሱም አዘዘ ጸንሏል። እግዚአብሔር በመናገር በማዘዝ ነው የጸናው። ምን ሰማያቶች በምኑ በቃሉ አይሹ ቃልን አንስተው ብድገን አሁን ቃል ስጋ ሆኖ ወደዚህ ምድር ሲመጣ ወይ ደግሞ ሲታይ ማታየ ይባላል እግዚአብሔር። ስለዚህ በስጋ የተገለጠው ማን ነው ተብሎ አንድ ሰው ሲረዳ እግዚአብሔር በስጋ ተገለጠ ብሎ የማመን ግዴታ አለበት። ለምን? ቃልም እግዚአብሔር ነበረ ብሎ ስለሚናገር። ቃል ስጋ ከሆነ በኋላ
ሆነ የሚል ከመጣ በኋላ የሆነበት ቦታ የሆነበት ደቂቃ ሰዓት ታይሞች ሁሉ ስላሉት ያንን ወደ ምድር ከመጣ በኋላ የተደረገ ስራ ነው። ስለተሰጠኝ ደቂቃ አመሰግናለሁ። እግዚአብሔር ይስጥልኝ። ማይክ ፍሪ። እሺ 5 ደቂቃ አስቀምጦልኝ ለእኔና ልጀምር። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ዛሬ የምናገረው እንግዲህ ስለ እግዚአብሔር ነው። ስለ እግዚአብሔር ነው። አብን ወላዲ ብዬ አምኜ፣ ወልድን ተወላዲ ብዬ አምኜ፣ መንፈስ ቅዱስን ደግሞ ሰራጺ ብዬ አምኜ፣ በአካል በስም በግብር 3 ብዬ፣ በመለኮት በአገዛዝ በስልጣን በባህሪ በእውቀት በፈቃድ አንድ አምላክ ብለን አምነን እንግዲህ ክርስቲያናዊ ሆኖ ኦርቶዶክሳዊ ሆኖን የነገረ ስላሴ ትምህርት እንማራለን። መንፈስ ቅዱስ ከኔም ከእናንተ ጋር ይሁን። እሺ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የስላሴ ትምህርት ህይወታችን ነው። የስላሴ ትምህርት መሰረታችን ነው። የስላሴ ትምህርት አብ መፍቻችን ነው። የስላሴ ትምህርት የአብ የወልድ የመንፈስ ቅዱስ ነገር ራሱ እግዚአብሔር የገለጠበት ራሱን የገለጠበት ለእኛ ለፍጥረቱ የገለጠበት ትምህርት ነው ብለን እናምናለን። እንግዲህ እግዚአብሔር ራሱ እንዴት ገለጠ ቢባል በአካል 3 በመለኮት 1 በአካል 3 በፈቃድ 1 በአካል 3 በባህሪ 1 እንደሆነ እግዚአብሔር ራሱ ገልጦናል። በአካል 3 ስንል እግዚአብሔር ባዲ እያልን ሳይሆን ፐርሰን እያልን ነው። እኔ ባይነት እያልን ነው። በደንብ ስሙኝ። እኔ ባይነት እያልን ነው። ለምሳሌ በአካል 3 የሚለውን ቶሎ ቶሎ ጥቅሶች እየሰጠው ለበኋላ ለኤቨንም እንዲመቻት እኔን ቻሌንጅ ለማድረግ በአካል 3 ስንዋታችን ነው ስንል በዚህ በማቴዎስ ወንጌል ትዝ ይላችሁ እንደሆነ በአካል 3 የሚለውን በማቴዎስ ወንጌል ላይ አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ በአብ ወልድ መንፈስ ቅዱስ እያለ በየስም ሶስትነትን አብ ወልድ መንፈስ ቅዱስ ብለን እንድናጠምቅ በዚህ ክርስቶስ አምላካችን ኢየሱስ ክርስቶስ አዞናል። በአካል 3 ስንል በስም 3 ስንል አብ ወልድ መንፈስ ቅዱስ እንደሆነ አግኝተናል። በአካል 3 ስንል ማለታችን ነው አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም እያልን ነው ማለት ነው። እደግመዋለሁ። በአካል 3 ስንል አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም እያልን ነው። ለምሳሌ አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ላይ ስታነቡ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበር ይላል። ቃል የሚለው ንግግር ማለት አይደለም። ምክንያቱም ቃል ራሱ ማን ስለሆነ? እግዚአብሔር ስለሆነ። ንግግር እግዚአብሔር ነው ይባላል እንዴ? ምክንያቱም የሚለው በመጀመሪያ ቃል ነበር፣ ያ ቃል በመጀመሪያ የነበረ ነው። ነበር ይለዋል፣ የነበረ ነው። ያ ደግሞ ቃል ራሱ በእግዚአብሔር ዘንድ ነበረ፣ ራሱ ደግሞ ምንድን ይላል? እግዚአብሔር ነበር ይላል። ስለዚህ ቃል ንግግር እግዚአብሔር ነበር ይባላል እንዴ? አካላዊ ቃልም ነው። ለዛ ነው እግዚአብሔርነት ማንነት ስለሆነ፣ እግዚአብሔርነት እኔ ባይነት ስለሆነ ቃልም እግዚአብሔር ነበር ሲል ይሄ ቃል ንግግር አካላዊ ያልሆነ ሳይሆን አካላዊ የሆነ ሲነግረን ራሱ ዮሐንስም ብሎ ጀመረ፣ ቃልም በእግዚአብሔር ዘንድ ነበር ብሎ ራሱ ያ ቃል ደግሞ እግዚአብሔር እንደሆነ ነገረን። ኦኬ፣ አምላካችን ኢየሱስ ክርስቶስ ሲጠመቅ አንድ ድንቅ ነገር ተደርጓል። ትዝ ይላችሁ እንደሆነ አምላካችን ኢየሱስ ክርስቶስ ሲጠመቅ ከሰማይ ድምፅ ተሰምቷል። ከሰማይ የተሰማው ድምፅ ግን እንዲህ የሚል ነበረ። ከሰማይ ድምፅ የተሰማው ልጄ የምወደው ልጄ ይህ ነው የሚል ድምፅ ነበር የተሰማው ከሰማይ። ይህን ደግሞ በየት ታገኛላችሁ? እንግዲህ አብ ወልድን ልጄ ይለዋል። አብ ወልድን ማን ብሎ ይጠራዋል? ልጄ ይለዋል። ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ምን እንደሚሉት ኢየሱስን ከጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ማ? አብ። አብ ማንን ልጄ ይለዋል? ወልድን። ወልድን ሲጠራው አብ ማን እያለ ነው የሚጠራው? ልጄ እያለ ይጠራዋል። ምክንያቱም ከሰማይ የመጣው ድምፅ ማን ብሎ ነው የሚጠራው? ልጄ። እንግዲህ አብ ራሱ ወልድ ከሆነ ራሱን ነው ልጄ እያለ የሚጠራው? ራሱን ነው አብ መልሶ ራሱን ልጄ፣ ከዛ ደግሞ ራሱ መልሶ አንዱ አካል ራሱ መልሶ አባትና ልጅ የራሱን እየጠራ ነው? አይደለም። ይልቁንም ልጅ ያለው ማንን ነው? በተለየ አካሉ እየታየ ያለው ወልድን እየተጠመቀ ያለውን። ከሰማይ ደግሞ ድምፅ መጥቶ ደግሞ
የምወደው ልጄ ይህ ነው ብሎ ደግሞ አስቀመጠልን ማለት ነው። በጣም እቺ 5 ደቂቃ ግን የሌለሽ ናት። እሺ በመዝሙረ ዳዊት መዝሙር 33 ቁጥር 6 ላይ ምን ይላል? ይሁት ሰማያት በእግዚአብሔር ቃል ጸኑ። ሰማያት በእግዚአብሔር ቃል ጸኑ። ይኸው ልመለስ ወደዚህ። ሰማያት በእግዚአብሔር ቃል ጸኑ። በእግዚአብሔር ቃል ሰማያት ጸኑ። ኦኬ ደቂቃ አለቀ። እሺ እንትን እናደርጋለን። ዲያቆን ችግር የለም። ያ ማለክ ቢኒዬ ያው እኔ ከኔ ጋር ስለሚወያይ ቆይ እነሱ ነው ዲል ማድረግ ያለብን። የኛም ጥያቄ አለ። የኛም ቆይ ሄቡዬ ልክ ነው። ውይይቱ ከመዝሙሬ ጋር ነው። ግን የኛም ጥያቄ አሁን ዋቢ የምታደርጊውን መጽሐፍን በያሳየሽ ገብቶሻል? ያሳያለሁ። አሁን ጣልቃ አትግባሽ ቢኒ፣ ያሳያለሁ። ችግር የለም እያሳየሽን ማለት ነው። እና እንደገና 5 ደቂቃ አድርጉላት። ቀጥይ። ቆይ እኔ አይደለሁም እሱ ይቀጥላል። ለእሱ ሲሰጠው መዝሙረ ያሬድ ስለ ስላሴ ንገረን እንጂ አሁን እኮ የኔን ተወኝ። እኔ ምንም ልበል፣ አንድ አካል ልበል፣ ስፈልግ የፈለግኩትን ልበል። አንተ አወራክ እኮ የእኛን እምነት አንድ አካል በራሱ ኖ እስካሁን እየጻፍኩ ነው። ሄቨን ይኸውልሽ፣ ሄቨን እንዲያለች አላልኩም። በኋላ ለአንቺ እንዳለች የምለውማ ለአንቺ ላነሳሽው ሄቨን እንዳለችው ብዬ እናገራለሁ። አሁን የተናገርኩት ያለሁት አብ አንድ አካል አይደለም። አብ አንድ አካል ቢሆን ራሱ ልጄ ብሎ አይጠራም ብዬ የራሴን ትምህርት የተናገርኩ ያለሁት። ስለ አንተ ነገረኛ መጀመሪያ አሁን እኮ ያሉት የኛን ትምህርት ነው የተናገርኩ ያለሁት። አልነገርከኝም። ስላሴ ማለት ብሉይ ኪዳን ላይ አዲስ ኪዳን ላይ ነው የሚጀምረው። ወይ ሄቨን ገና እኮ ነው። እሱን በጠይቄ ጠይቅኛለሽ እንዴ? ኖ ሳታስተምረኝማ የፈለገ ቢመጣ 100 ደቂቃ ይጨምርልሃል። አልጀምርም። ጥያቄ አንተን ጥያቄ መጠየቅ የምፈልገው መዝሙር ነው። የጥያቄና መልሱ ገና እኮ ነው። ገና እኮ ዙር አለ። አልጨረስንም እኮ ገና እኮ ማፍረስ እኮ አለ። የአንቺ ትምህርት ያፈርሳል። ከዛ ጥያቄና መልስ አለ። አይቡ የሌለ ውይይት አታድርጊው እንጂ እንዴ! ስንት ዓመት ሙሉ ተወያየ አይደል? አሁን 5 ደቂቃ ተጨምሮልሻል። ቀጥይ እባክህ። 5 ደቂቃ ጨምሩልኝ። እኔ በ5 ደቂቃ አወራለሁ። ችግር የለም። መጽሐፍሽንም እያሳየሽ በወረቀት ችግር የለም። አሁን እኔ 5 ደቂቃ የማወራውን አውቃለሁ። ቆይ እንደዚህ እናድርግ ሄቨንዬ። ቆይ ደቂቃዎች ላይ ምን እንደምናደርግ አንድ ኤክስፕሌን ይደረግልኝ። አሁን የምናደርገው ምንድነው? ትምህርታችን ስታንዳችንን ማስቀመጥ ነው። ትምህርታችን ስታንዳችንን ቅድሚያ አርስቱ ምንድነው? ከአርስት እንጀምር። አርስቱ የስላሴ አስተምሮ በቃ የአብ የወልድ መንፈስ ቅዱስ የአብ የወልድ መንፈስ ቅዱስ አስተምሮ በኦል ጂሰስ እና በኦርቶዶክስ። በጣም ጥሩ። ኦኬ ከዛ በኋላ ሳትነካ አሁን የራስን ነው የምትነግረው። አሁን እሷ እንዲህ ብላለች። ሄቨን ፕሊዝ እኛ እንደዚህ እኔ እንደሱ ማድረግ እችል ነበር እኮ። ይኸውልህ መዝሙር ምን እንዳደረግ የጻፍኩትን ልንገርህ። ስለ ጥምቀት አባቴ ብሎ ሲለው አንድ አካል ከሆነ እንዴት ራሱን በራሱ ብለሃል እኮ። አይ ነው ይሄ እኛ ስታንድ ነው። እኛ አንድ አካል አናምንም የሚለውን እኮ የአርጊውመንት ያስቀምጥልኝ። እኔ እሱ ላይ አትድረስ። የመጀመሪያው ዙር ላይ የኔን ሳትነካ የስ መዝሙሬ የኔን ሳትነካ ያንተን ትምህርት አስቀምጥ በቅድሚያ። በቃ እኔ ምንም ልበል ከፈለኩ እኔ እኮ ለዚህ ነው 5 ደቂቃዬን ያንተን ያልተናገርኩት። ስላሴንም እነሱ ይነግሩኛል እሰማለሁ ብዬ ያለፍኩት እኮ ማለት እኮ እችላለሁ። እኔ እኮ ያንቺን እየተናገርኩ አልነበረም። ያንቺን የተናገርኩ ሳይሆን እኔ ምንድነው ያደረኩት? ይኸውልሽ ሄቡ፣ እኔ ይኸውልሽ የምናገረውን ብቻ ስሚ። አሁን አንቺ ራስሽን አስተምሮ እያስቀመጥሽ ነው። መዝሙረም የቤተክርስቲያን ትምህርትን እያስቀመጠ ነው። ከየትም ይበል ዋቢ አርጎ መጽሐፍ ቅዱስ ቆይ ረጋቤ አታደናግሪም። ስለዚህ አሁንም እሱ ትቀጥ ያለሽ ዋቢ አርገሽ ይሄን ነው ማምኖት ያለሽ። ቀጥሎ እሱ ደግሞ የትምህርቱን ይቀጥላል። ከዛ ሶስተኛ ላይ ምን ይሆናል? በአጭር አማርኛ አንቺ የተናገርሽውን ያፈርሳል። እሱ የተናገረውን በመረጃ ታፈርሻለሽ ካለሽ ማለት ነው። ከዛ በኋላ ጥያቄና መልስ ይደረጋል። ይሄ የዛሬ 2 ዓመት ስንወያይበት እኮ የነበረውን ነው። እና እባክሽን ይቡ እንዲያቀርብሽን ኦኬ ሰላም ዋሉ። ያንተ ትምህርት አናስተምኛ የራስ ትምህርት የለንም። የቤተክርስቲያን ትምህርት ነው የሚያሳይ። አይ ስለ ስላሴ አላስተማረም ስትይ ያሳረበሽኩም
እኔ ያረበሽኩኝ ከረበሽኩኝ በቃ ሰላም አለ። የረበሽኩ እንዳትወጪ ይሄን ሰዓት ይቡ እንዳትወጪ አምነሽ ነው የምትወጪው። ከሰው ጋር ስለዚህ አሁን የኔ ነገር አይደለም ያነሳነው። ስለዚህ አንቺ አንዴ አድምጠኝ ፕሊዝ። ኦኬ ከሰው ጋር ስንነጋገር መጀመሪያ እኔ እያበላሸው መናገር ከሆነ ከእናንተ ጋር አልቀጥልም። እኔ በሪስፔክት የሰው እምነት አክብሬ እናንተ የምታምኑትን ሁሉ እኮ ለመረዳት በጣም ርቀት ሄጄ እንትን እላለሁ። ግን አሁን ዝም ብሎ መዘላለፍ ከሆነ አልተዘላለፍንም። ይኸውልሽ አሁን ምን አልከኝ መሰለህ? ያንተን እምነት አላስተማርክም አለሽ። ከጅማሬ ጀምሮ አንስቶ ነገረሽ እኮ አይደለ? አንስቶ ነገረሽና አጠረው አስቀመጠ። ስለዚህ አሁን አንቺ ደግሞ አስቀምጠሻል አላስቀመጠሽም አላለሽ። ምን አድርጌ ነው አሁን ንገረኝ። አትረብሽ ያልከው ምን አድርጌ ነው እስቲ ንገረኝ። በጣም ጥሩ። ምን አትረብሽ እያልኩሽ ያለሁት አልነገርከኝም አትበይ። ትምህርቱን ነው እያስቀመጠ ያለው። ትምህርቱ ደግሞ አድመጠኛ። በጣም ጥሩ አድመጠኝ ነው። እኔ እሱ ሲናገር ስላሴ ማለት ብሎ ማስረዳት ያለበት የራሱን ትምህርት ነው እንጂ አንድ አካል ከሆነማ ራሱን በራሱ እንዴት እንደዚህ ይላል እያለ ምንድነው የሚሰራው? ሂስ እየሰራ ነው የሚሄደው። አይ ነው እኔ ውይይቶች እኮ በጣም አቀበታለሁ። ደወሪ ከኔ ጋር የሚወያይ ሰው አሁን የሚወያይ ሰው ካለ 5 ደቂቃ ሲቀመጥለት እኔን ሳይነካኝ ቤተ እምነቴ የምታስተምረው ይሄንን ነው ብሎ በ5 ደቂቃው ያወራል። በቃ እኔ ምንም ለምን ከፈለኩኝ እኔም ያንን ሰው በ5 ደቂቃ በተሰጠኝ 5 ደቂቃ ውስጥ ምን አደረጋው? ያንቺን እምነት መቻ ነሳው? እሱ ገና መቻ አጣፋሽ? ትምህርትሽን እኮ መቻ አነሳልሽ? ገና እኮ ትምህርትሽን ይቀጥላል። እንዴ ዋትረብሽ እንጂ ገና ነገር ገና እምነት እንደያዘ ሰው አትውረግረግ። ረጋበይ እንዴ ችግር የለም። መሰዳደቡ ጥቅም የለውም። ገና ምንም ገባሽ? እንደዚህ አይባልም። ገብቶሻል? እሺ ሰላም ዋል ቢኒ። የት ነው የምትሄጂው? ተከባብሮ ካልተወራ በቃ በሱ አስተምሮ አትምጪ። በሱ አስተምሮ አትምጪ። ሰላም ዋል በቃ እኔ አሁን ዝም ብዬ ኤክስ አድርጌ እንዳልወርድ ብዬ ነው። እሺ ዲያቆን እስኪያስ አሁን አልተመለሰልኝም ነው ሚስጥረ ስላሴ የምትይው ዲያቆን መዝሙረ ያሬድ? እሺ ከእርሶ ጋር 5 ደቂቃ ይውሰዱና ይወሉት ውይይት ልናረግ ነው። አሁን እኔ ጥያቄ አልጠየኩም እኮ አልሰማሁትም ነው ወይስ አልመለሰልኝም ነው ጥያቄሽ? ውይይት ልናደርግ ነው። 5 ደቂቃ ተሰጠንና እሱ ነበርኩ እየሰማሁሽ ነው። እኔ አልተመለሰልኝም አይደለም ያልኩት። ያድምጡኝ እኮ እሱን ልነግሮት እኮ ነው። በ5 ደቂቃ ውስጥ የራሱን ትምህርት ስለ ስላሴ ይንገረኝ እሰማዋለሁ። እኔ ምንም ለምን የኔን ሳይነካ ማለት ምን ብሎ ነካ? 2 ነገሮች ዝም አልኩት። አንደኛው ሲጠመቅ ኢየሱስ ክርስቶስ የምወደው ልጅ አለ። ስለዚህ አንድ አካል ከሆነ የራሱን በራሱ ነው ወይ የሚለው አለ። እኔ የሱን ይንገረኝ። እኔ የኔ ተራ ሲደርስ ደግሞ የኔን እናገራለሁ። እኔ የኔን 5 ደቂቃ ሲሰጠኝ እናንተን ሳልነካ በ5 ደቂቃ ውስጥ ቤተ እምነቴ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ምን እንደሚያስተምሩ ተናግሬያለሁ። አሁንም እርሱ 5 ደቂቃ ይውሰዱና ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ይንገሩኝ። አሁን አደምጣለሁ። እኔ የማድመጥ ችግር የለብኝም። ይቀጥሉ ዲያቆን ፕሊዝ ይቀጥሉ። እሺ መዝሙረ ከነገረሽ ውጪም እንደምንነግረሽ ባላውቅም እሺ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ብለን ነው የምናምነው። የአካል ሶስትነት የመለኮት አንድነት አለን። ይሄ የኛ ትምህርት ነው። ለዚህ ማስረጃ ደግሞ 3 ለመሆናቸው በአካል ብሎ ጠቀሰልሽ። በዮርዳኖስ የሆነውን ጠቀሰልሽ አይደለም? ይሄ እሱ ያስተማረሽ የኛ የምስጢረ ስላሴ ትምህርት ነው። አብ ወልድ ቢሆን ኖሮ በዮርዳኖስ የምወደው ልጄ ብሎ አባል ተናገረ ብሎ ነገር። ይሄ አሁን አንቺን አልነካም፣ ማንንም አብ ወልድ ነው ብሎ የሚያምነው ቤተ እምነት ማንኛው ነው? ይንገሩን እስቲ። አብ ወልድ ነው ብሎ የሚያምን ቤተ እምነት አለ? እናንተ ማስረጃ አቅርቡልኝ። አመሰግናለሁ ዲያቆንኛ። አሁን በቃ እችን ነው የምወደው።
እኛ ይሄ ያቀረብሽው እኮ ፍላየር እኮ ነው። ፍላየር ነው መጽሐፍ አውጪ ፍላየር እኮ ነው። በቃ ቢኒ እኔ ትራክት እኮ ነው ይዘሽ ወጣሽው። ወይጉ መጽሐፍቱንም አቀርባለሁ። ወይ ቢኒያም ማለት የለም ዲያቆንዬ እርሱ ያሳዩኝ እስቲ የትኛው እምነት እንዳይ ነው አብ ወልድ ነው ብለው ያስተማሩት። እሺ አሁን ቢኒያምን የማስቆም መብት አሉት ማለት አትግባ ይበሉልኝ። እሺ እርሱ አረኔ አቁም ያለው ችግር የለም። ሚውት አድርጎሽ ቢኒዬ አመሰግናለሁ። ምን አሉኝ? አብ ወልድ ነው ትላለች። ማን እኔ በእኔ ቤተ እምነት አብ ወልድ ነው ብሎ አላስተማሩኝም። እኔም ፐርሰናሊ አላምንም። አብ ነው ቅድም ያነበብሽው ወደ ኋላ ተመለሽ። እንግዲህ አሁን ቅድም ያነበብሽው ላይ ምን እንደሌለው ከአብ የተለየ የለውም። እርግጠኛ አንድ አምላክ ነው። ምን ያ እርግጠኛ አንድ አምላክ ነው አይደል? የተወለደው ማን ነው? ቃል ነው ስጋ የሆነው በድንግል ማርያም ውስጥ ቃል ስጋ ሆኖ የተወለደው የእግዚአብሔር ልጅ ተወለደ። የማን ልጅ? የእግዚአብሔር ልጅ ከተወለደ በኋላ የእግዚአብሔር ልጅ ተባለ። ቃሉ የማን ልጅ ሆነ? የእግዚአብሔር ቃልም እግዚአብሔር ነበር ይላል አይደል? ቆይ ቃሉ የማን ልጅ ሆነ? ሲወለድ የእግዚአብሔር ልጅ ድንግል ማርያም የወለደችው የእግዚአብሔር ልጅ ነው። ግን ከአብ መለየት ትችያለሽ? ኦኬ ደቂቃ ያዝልኝ። ባይዘው እኔ ጠይቄ ስጨርስ እሳቸውን ጠይቅ ፕሊስ። ኖ ቃሉን መለየት ትችያለሽ ወይ? እኔም ጠይቃለሁ አይደለም መመሪ አሜን። ያ ትጠይቂያለሽ። ተጠይቀሽ ሲጨርሽ ትጠይቂያለሽ። እሺ ያው ደቂቃ ያዝልኝ ብዬ ነው። ቃሉ ነው ስጋ የሆነው አይደለ? የማቃል የአብ ቃል ስጋ ሆነ። ስጋ አካል አለው የለውም? ስጋ ቃል ከሆነ በኋላማ በቃ አካል ያዘ እንጂ የሚዳሰስ የሚጨበጥ ሆነ። ስለዚህ ሁለት ሆኑ ማለት ነው። አሁን ማናማ አብና ቃሉ ነው። እንዴት ነው አብና ቃሉ ሁለት ሆኑት? እስቲ አስረዱኝ። እኔ ድንገት ያልተረዳሁት ከሆነ እረዳውታለሁ። እንዴ መጀመሪያ ቃሉ ከሱ አይለይም አልሽ አይደለም? እሺ ከዛ በኋላ ከድንግል ማርያም እንግዲህ የአብ ቃሉ ነው ያልሽው። በደንብ ስሚ፣ ወዴትም እንዳትሄጂ ማለት ነው። አብ አንድ ነው በአካል። አዎ፣ ግን አብ ምን አለው? ቃል አለው፣ መንፈስ አለው ብሎ የአብ የራሱ ቃሉ ነው፣ መንፈሱ ነው። አብ አካል አለው? እግዚአብሔር አካል አለው አይባል። እግዚአብሔር መንፈስ ነው። ስለዚህ አካል የለውም። አሁን ሁሉ ወደ ሌላ ወደ አካል ደግሞ ቆይ እንዴ እየተነጋገርን አብ ላይ ሁሉ እኮ ለማንኛውም ደቂቃ እያዝልኝ ዲያቆንዬ ፕሊስ። እኔ ችግር የለም 10 ደቂቃ የሚጠይቁኝ ችግር የለም፣ ግን እኔ እንደምጠይቅ ስለምፈልግ እኮ አሁን እየመለስሽልኝ። አካል የለውም። አብ አካል አለው ወይ ደግሞ በስጋ ምንድነው? አሁን እኔ ያልጠየቅኩሽን አትቀጥይ። እሺ በቀጥታ የጠየቅኩሽን ብቻ መልሽ። አብ አካል አለው የለውም? የለውም። ወልድ ቃሉ አካል አለው የለውም? ወልድ ቃል ከሆነ ስጋ ከሆነ በኋላማ ወልድ ራሱ እኮ ነው አካል። እሺ አካል አለው፣ ወልድ አካል አለው። ቆይ እኔ በእርሶ መንገድ እኔን አይጠይቁኝ። እንዴት አድርጌ ላስረዳዎት? እርሶ ነው እኮ ወልድ ማለት ሰው ማለት እኮ ነው፣ አካል ያለው ሰው እኮ ነው እንጂ ወልድ ማለት አካል አለው ብሎ ሁለት ብሎ እንዳይጽፉ። አሁን በእርሶ ትምህርት ልክ ነው፣ በራሶ ትምህርት። በእኛ ትምህርት ግን ወልድ ሲሉ ስለ ሰው እያወሩ ነው። አሁን እኮ ይሄንን ነው ቅድም የተናገርኩት። የእግዚአብሔር ቆይሽ የእግዚአብሔር ቃሉ የሚሰራ ነው የሞተ ነው? የሚሰራ ነው እንጂ የእግዚአብሔር ቃል ሕያው ነው። በጣም ይሻውን ሁሉ ፈጣር። በጣም ስለዚህ ይሄ ቃሉ ከአብ ወጥቶ ወደ ማርያም መጥቶ ሰው ሆነ። በድንግል ማርያም ማፀን በመንፈስ ቅዱስ አሰራር ቃል ስጋ ሆነ። አዎ ቃል ስጋ ሆነ። አዎ ስለዚህ ከአብ ተለየ ወይስ አልተለየ? አብ አንድ ቃል ብቻ ነው እንዴ ያለው? ስንት ቃል ነው ያለው?
እንደዛ ነው። አብ አንድ ቃል ብቻ ነው ያለው? ንገሪና ስንት ቃል ነው ያለው? እኔ እንደሱ አላምንም። አብ ተናጋሪ ነው፣ ይፈጥራል፣ ይሰራል ማለት እኮ ነው። ይናገራል እኮ። እንዴት አንድ ቃል ብቻ አለው ይባላል? በቃ የዛን ቀን ስጋ ሲሆን ኦኬ ችግር የለም። እኔ እንደሱ አላምንም። እግዚአብሔር ብዙ ተናጋሪ ነው። ቃልም ስጋ ሲሆን መናገር አቆመ ማለት አይደለም። ስለዚህ እግዚአብሔር በጣም እንኳን እግዚአብሔር እኛም ይኸው ተናግረን ያላለቀ ቃል አለን። እንኳን እግዚአብሔር እሺ ስንት ቃል አለው አብ? ምን አውቃለሁ? እንዴት ምን ማለት ነው? ስንት ቃል አለው? ስንት አይነት ቃል ነው ወይስ ስንት ቃል አለው ነው? መጽሐፍ የሚለው በመጀመሪያ ቃል ነበረ ነው አይደል የሚለው? ወልድ ለአብ ቃሉ ነው ብለሻል። አዎ ያ ቃል በእግዚአብሔር ዘንድ የነበረ ቃል ወደ ድንግል ማርያም መጣና ምን ሆነ? አካል ሆነ። እኔ አላልኩም እንደሱ። እኔ ልንገሩት የኔን ከሆነ የእርሶ ከሆነ አላልኩም። ያኔ ያልኩት እግዚአብሔር ቃል እግዚአብሔር አምላክ ወይ ደግሞ አብ የሚናገር ቃል ያለው አምላክ ነው። እፍ ብሎ ህይወትን የሚሰጥ እስትንፋስ ያለው መንፈስ ቅዱስ የሚሰጥ አምላክ ነው። ስለዚህ እግዚአብሔር ምን አለው ከተባለ ቃል አለው፣ መናገር ይችላል። እፍ ብሎ ህይወትን የሚሰጥበት እስትንፋስ አለው፣ እስትንፋስን ይሰጣል ነው። ስለዚህ እግዚአብሔር በድንግል ማርያም ማህፀን ውስጥ ምንድን ያደረገው? በመንፈስ ቅዱስ አሰራር ቃሉን ስጋ አድርጎ ተገለጠ፣ ታየ። ያ ቃል የማን ነው ከተባለ የአብ የራሱ ቃል ነው። ቃልን ከአብ መለየት አይቻልም። ምክንያቱም ቃልም የእግዚአብሔር ነበረ ወይ ደግሞ እግዚአብሔር ነበረ ስለሚለን ማለት ነው። ቃል የእግዚአብሔር ነው። ስንት አይነት ቃል አለው ካሉኝ በአይነቶቹን የጠየቁኝ ወይስ እግዚአብሔር አንድ ቃል ብቻ ነው ያለው ነው እያሉኝ ያለው? እሱ ቃል ያልከበኝ መጽሐፉ የሚለውን ድጋሜ እናንብብና ትመልሽልኛለሽ። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ። እሺ ጥያቄው ምንድን ነው? አሁን እዚህ ጋር ብዙ ቁጥር ቃሎች ምናምን አላልኩም አይደለ? ቃል ነበረ። ያ ቃል መፍጠር የሚችል ቃል ነው አይደለም? ያ እግዚአብሔር ተናግሮ የሚፈጥርበት ቃሉ መናገሪያው፣ መፍጠሪያው፣ መታያው ብዙ ነገር ነው። የእግዚአብሔር አብ ለእግዚአብሔር አብ ያ ቃል ያ ቃል። እሺ አሁን ይሄ ቃል ከአብ ወጥቶ ወደ ድንግል ማርያም ሲመጣ እና ሰው ሲሆን ያ ቃል ከአብ የወጣው ቃል አምላክነት አለው? ከወጣ በኋላማ የሰው ልጅ ተባለ፣ ስጋ ሆነ። ስለዚህ ስጋ ብቻ ነው እንጂ አምላክነት የለውም አላልኩም። ይሄ ደግሞ ሌላ ጥያቄ ነው። ቃል እኮ እግዚአብሔር ነው ስለተባለ ስጋ ስለዚህ አሁን አብና ቃሉ አይለያዩም አይደለም? በቃ መለየት አይቻልም። አብ ስለዚህ በምን ተናገረ ከተባለ ቆይ ልጨርስልዎት አንዴ። አብ እሺ 2 ደቂቃ ነው የቀሩት፣ 7 ደቂቃ ሊሞላ። አብ አካል የለውም ብለሻል አይደል? መንፈስ ነው። ትክክል። ልብ በይ በደንብ ስሚ። መንፈስ ነው። እንደገና የሚፈጥር ሌላ መንፈስ አለው ብለሻል አላልኩም? አካል ከሌለው መንፈስ ከሆነ ስንት መንፈስ ነው ያለው? እፍ ብሎ ከራሱ የሚወጣ ህይወትን የሚሰጥ መንፈስ ነው ያልኩት እንጂ ሌላ መንፈስ አለው አላልኩም። እሺ 2 ሆኑ ማለት ነው። አሁን መንፈስና ቃል ብቻ ነው ያሉት እኮ ነው። የእግዚአብሔር አብ ማን የራሱ እኮ ናቸው። ለምንድን ነው የምትቆጥሩት? ለምን አብ በምንድን ነው የሚገለጠው? በመንፈስ ብቻ ነው ወይስ መንፈስን? አብ የሚገለጠው በቃሉና በብሉይ ኪዳን ዘመን በቃሉና በቃሉ ብቻ። መንፈስን ደግሞ ለሰዎች ጸጋ ይሰጣል። በእነ ሳምሶን ላይ ወርዷል፣ ግን ከነሱ ጋር የሚቆይ አይደለም። አንዴ እግዚአብሔር ኃይል ይሰራል እንጂ አብ የሚገለጠው በምንድን ነው ከተባለ በቃሉ። ከቃሉ ውጪ እግዚአብሔር አብ መገለጫ መታያ። እሺ ወደ ኋላ ለመለስ። እሺ አሁን 7 ደቂቃ ሞላ። እኔ ደግሞ ልጠይቅና መልሶ ይጠይቁኛል። ደግሞ እኔ ኦኬ፣ ግን አልመለስሽልኝም አንዱንም ጥያቄ ታውቂያለሽ። እሺ ችግር የለም። እሺ እኔም 7 ደቂቃ። እሺ እርሶ
አብ ወልድ መንፈስ ቅዱስ አንድ አምላክ ብለው ነው የሚያምኑት አይደለ? ኦኬ። አብ ወልድ መንፈስ ቅዱስ ስል አካልን እየጠራው ነው ወይስ አምላክን ነው እየጠራ ያለው? ምን እያልኩ ነው እኔ አሁን እንዲህ ብዬ ስናገር? አብ ወልድ መንፈስ ቅዱስ ብለሽ ስትዘረዝሪ በአካል ሶስትነትን እያሳየሽን። ኦኬ። ስለዚህ አካላቶቹ ራሱ አምላክ ነው ማለት ነው? ነው። እሺ ምንድን ናቸው አካላቶቹ? በአጭር ሂሳብ ላስረዳሽ። እሺ ያስረዳኝ። ቤተ ክርስቲያን ትሪኒቲን ስታምን ማለት ሶስትነትና አንድነትን ስታምን እንደዚህ ነው። ለሌላ ቀን ትምህርት እንዲሆንሽ አንድ ሰከንድ ስጪ። ችግር የለም ግን ጥያቄ እንዳይረሳብኝ። አካላቶቹ በስነ ስርዓት ካሜራ ይላበራለሽ ነው በደንብ እንድታይ ስለምፈልግ የጠየቅሽውን ጥያቄ ማለት ነው። ይታይሻል? ይሄን ይታይሻል? ስም በደንብ ከላይ ማለት ነው። ስምን፣ ግብርን፣ ቁጥር ነው የሚታየኝ ነው። አይታይሽ? ቁጥር አንድ ሲደመር አንድ ቁጥር ነው የሚታየኝ። ስም ምናምን ላወራሽ ነው ስለ ቁጥሩ። ኦኬ። አንድ ሲደመር አንድ ስንት ይሆናል? 3። ስለዚህ ስም፣ ግብር፣ አካል እነዚህ ተተንትነው ይነገራሉ። አንድ አካል፣ አንድ ስም፣ አንድ ግብር። አብ የሚለው ስም ነው። ወልድ የሚለው ሁለተኛ ስም ነው። መንፈስ ቅዱስ የሚለው ሶስተኛ ስም ነው። እነዚህን ስደምራቸው 3 እንላለን። መለኮት ግን ያለው መለኮት አንድ ስለሆነ ለአብም ለወልድም ለመንፈስ ቅዱስም አንድን እንደፈለግሽ አድርገሽ ደጋግመሽ ብታባዥው መልሱ ስንት ይሆናል? መልስሽን እየጠበቅኩ ነው። እኔ እኮ የምጠይቁት እኮ መለኮትን አንድ ቁጥርን ያስረዱ እኔ እሰማዎታለሁ። አንድ ቁጥርን መልሰሽ በራሱ ስታበዡ ደጋግመሽ ምን ይሆናል እኮ? ይመልሱልኝ። ተጠያቂ እርሶ ኖት። አንድ። ስለዚህ መለኮት አይባዛም፣ አይከፈልም፣ አይፈለጥም፣ አይራባም። ስለዚህ በቤት እሺ እግዚአብሔር በአካላቶቹ ምን እንበላቸው እኮ ነበር ያልኩት። ነገር አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ይለው የለ እንዴ? ያ በደንብ እየሰማሽ ከሆነ ስንት ጊዜ እንዴት አረዱ እሱ አብ ወልድ ምየም ቀደም አብ ወልድ መንፈስ ቅዱስ ስል ምን እየጠራ ነው ስል አካል አሉኝ። ኦኬ ያ አምላክ ይባላል ወይ ደግሞ ስሎት አይ አይባልም አሉኝ። አካል እየጠራሽ ነው አሉኝ። ኦኬ እግዚአብሔር አብ አምላክ ነው ስልም አካልም አምላክምንም እየጠራው ነው ማለት ነው። በሴም ታይም ወልድ እግዚአብሔር አምላክ ነው፣ እግዚአብሔር አምላክ ነው ያልኩኝ ስል ሄቨን እየቀላቀልሽ ነው። ኦኬ ምንና ምን እንቀላቀልኩ? ያሳዩኝ ምንና ምን እንቀላቀልኩ? እሺ አሁንም ድጋሚ ላሳይሽ አንድ ነገር። ቤተ ክርስቲያኒቱ የምትለውን ላሳይሽ በደንብ ይታይሻል። ይሄ ጽሁፉ ትንሽ ዲቴል እንትን ነው ግን ጽሁፍ ይታየኛል። አይቀጥሉ ሁሉም በፈጠረ ሁሉም በያዘ ልብ በይ፣ ሁሉም በያዘ ሰማይና ምድር የሚታየውና የማይታየውን በፈጠረ በአንድ እግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር የነበረ የአንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ ምን ብላ ነው ያስቀመጠችው ቤተ ክርስቲያን? ዓለም ሳይፈጠር ከእርሱ ጋር በነበረ የአንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ኦኬ ይሄን ለምን አመጡልኝ አልገባኝም። ለምን ለየትኛው ጥያቄ ነው ይሄንን የገለጡልኝ? እኔ መጀመሪያ ላይ ባለው ፓራግራፍ እቀበላለሁ፣ ችግር የለብኝ እሱ ጋር። ለዛውም እናንተ ናችሁ ሁሉን በፈጠረ በአንድ አምላክ
አምላክ ሲባል ወይ ደግሞ እግዚአብሔር ሲባል አብ ወልድ መንፈስ ቅዱስ ነው ብላችሁ እናንተ ነው የምትነግሩኝ እንጂ ቤተክርስቲያናችሁ በስርዓት ሁሉም በፈጠረ በእግዚአብሔር አብ እናምናለን ያለችው እንጂ ሁሉን የፈጠረ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስም አልተባለም። እዚህ ጋር ሆነ የዚህ ሙግት ውስጥ አልገባም። እኔ ወደ ራሴ ጥያቄ መመለስ ፈልጋለሁ። ይሄኛው ለምን እንደከፈቱት ባላቅም ወደ ራሴ ጥያቄ ልመለስ። እዚህ ጋር ለምን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ አምላክ በስጋ ተገለጠ ብለው ያምናሉ። አውቃለሁ እኔ ይሄንን ከትልቅ ማለት ሲናገሩ ኦርቶዶክስ ስለሆኑ አውቃለሁ። እርሱ እንኳን አላምንም ቢሉኝ ቤተ እምነቷ እንደምታምን አውቃለሁ። እግዚአብሔር በስጋ እንደተገለጠ ታምናለች። ኦኬ። ይህ በስጋ የተገለጠው አምላክ ሲጸልይ አምላኬ አምላኬ ሲል አባቴ አባቴ ሲል ላስቁምሽ መጀመሪያ አንድነቱና ሶስትነቱ ላይ ሳንስማማ ወደሱ ወደ ሚስጥረ ስጋዌ አንሄድም። አሁን ወደ ሚስጥረ ስጋዌ ሄድሽ። መጀመሪያ አንድነቱና ሶስትነቱ ላይ እንጨርስ። ቤተክርስቲያንም ችግር የለም ላቁመው። እሱን ተመለሽ። መጀመሪያ አንድ ነው ወይስ ሶስት ነው የሚለውን እንጨርስ። ችግር የለም። እኔ እኮ ጥያቄው ቅድም የሚመጣው ቅድም ችግር አልፏልሽ። ጥያቄ ላድምጡኝ። እግዚአብሔር ሶስት አካል አንድ መለኮት ሲሉ የመለኮት ስም ማን ነው የሚባለው? ምክንያቱም የምትሉት አንድ መለኮት በሶስት አካላት ተገልጠዋል አለ የምትሉት። የአካላቶቹ ስም ደግሞ አብ ወልድ መንፈስ ቅዱስ ነው የምትሉት። እሺ ይሄ የመለኮት ስም አለው ካለው ይንገሩኝ፣ ማን ነው የሚባለው እሱ መለኮት? አንቺን መልሼ ልጠይቅሽ፣ አብ ምንድን ነው? እሺ ጠይቁኝ። ችግር አብ ምንድን ነው? አብ ፈጣሪም መለኮትም ነው። እሱ ብቻ ሁሉን አስገኝ፣ ሁሉን የፈጠረ፣ ሁሉን ያስገኘ፣ ሁሉን ወደ ማስገኘት ያመጣ አንዱ መለኮት አብ ይባላል። እኛ ስንት መለኮት አለን? እኔ እንደዛ ነው የማምነው። ስንት መለኮት አለን እኛ? አሁን አንድ ሲደመር አንድ አሳይቼሽ፣ አንድ ሲባዛ አንድ አሳይቼሽ። የመለኮት ስም አብ ነው የሚባለው አልኩኝ። እናንተ የመለኮት ስም ማን ነው የምትሉት ነው? ይሄ ጥያቄ እኮ መልሱልኝ እርሱ። መምህር ይቅርታ፣ ኦኬ ቢኒ የምታረጉት ነበር እህታችን ባይዘዌ ዛሬ በጣም ብዙ ከኦንሊ ጂሰስ የምትያቸው ከራስሽ ቤተ እምነቶች ጋር የሚያጋጭ ብዙ ንግግሮች ተናግረሻል። ለምሳሌ ኢየሱስ ክርስቶስ ለአብ ቃሉ ነው አልሽና ቆይተሽ ደግሞ ምን አልሽ? ብዙ ቃል አለው አልሽ። ስለዚህ ከኦንሊ ጂሰስ ወደ መልቲ ጂሰስ ቀየርሽው እምነታችሁ። አንደኛ ትልቁ ስህተት። ሁለተኛ ደግሞ ምን አልሽን ቅድም ሶሪ ይቅርታ ዲያቆንዬ በቃ እርሶ ጨረሱ፣ አሳልፈው ሰጡኝ ማለት ነው። እሺ በቃ እንግዲህ ቢኒዬ ሰላም ዋል፣ አመሰግናለሁ።